ገሊላ የውሃ መስታወት ታሪክ ተፈጥሮና ምስጢር የዓለማችን አብዛኛው ክፍል ይኸውም 3/4 የሚሆነው የተሸፈነው በውሃ ነው። በዓለማችን ከሚገኘው ውሃ 97.2% በውቅያኖስ ሲገኝ ይህም ጨዋማ በመሆኑ ጥቅም ላይ መዋል አይቻልም። ቀሪው 2.8% ነው ጥቅም ሊሰጥ የሚችልና ፍሬሽ ወተር ተብሎ የሚገመተው። በጣም አስገራሚው ግን ከዚህ ውስጥ 2.1% የሚሆነው በረዶ ሆኖ በቀዝቃዛው የዓለማችን ክፍል የሚገኝ በመሆኑ በቀላሉ ጥቅም ላይ ሊውል አለመቻሉ ነው። እንደገናም ከ2.8% ውስጥ 0.65% የከርሰ ምድር ውሃ ነው። ይህም ከሚጠይቀው ከፍተኛ ወጪ አንጻር በዓለማችን በተለይ እንደ ኢትዮጵያ ያሉ ታዳጊ ሀገሮች ገና ምንም ጥቅም ላይ ያላዋሉት ነው። እንግዲህ ከ0.1% ያነሰ ውሃ ነው በአፈር ውስጥ ወይም 0.005%፣ በወንዝ 0.001% እና በሐይቅ 0.017% የሚገኘው። ወደ መካከለኛው ምስራቅ እወስዳችኋለሁ፣ ወደ ዝቅተኛው የዓለማችን የንጹህ ውሃ ሐይቅ፣ ወደ ተዋበውና ታሪካዊው የገሊላ ባህር። ባህረ ገሊላ ስሙ ሲነሳ መጽሐፍ ቅዱሳዊ ታሪኮች፣ አስደናቂ ተአምራትና የተፈጥሮ ድንቅ ሥራዎች በአንድነት ወደ አእምሯችን ይመጣሉ። ይህ በሰሜናዊ እስራኤል የሚገኝ የውሃ አካል ከዓለም ዝቅተኛው የጨው አልባ ወይም ፍሬሽ ወተር ሐይቅ በመባል ይታወቃል። ሐይቁ በብዙ ስሞች ይጠራል። ጥብርያዶስ፣ ጌንሴሬጥ ወይም ደግሞ በዕብራይስጥ ኬኔሬት ይሉታል። የገሊላ ባህር በሰሜናዊ እስራኤል በዮርዳኖስ ስምጥ ሸለቆ ውስጥ ይገኛል። በተጨማሪም በዓለማችን ላይ ካሉ የንጹህ ውሃ ሐይቆች በዝቅተኛ ቦታ ላይ በመገኘት ሁለተኛው ነው ከሙት ባህር ቀጥሎ። ሐይቁ በዙሪያው ባሉ ተራሮች የተከበበ በመሆኑ እጅግ ማራኪ እይታ አለው። ገሊላ ባህር ሲባል ለብዙዎች ሃይማኖታዊ ትርጉሙ ይጎላል። በተለይ በክርስትና እምነት ተከታዮች ዘንድ ኢየሱስ ክርስቶስ አብዛኛውን የአገልግሎት ዘመኑን ያሳለፈው በውሃ ላይ የሄደበትና ማዕበሉን ያቆመበት ስፍራ ተደርጎ ይወሳል። በሐይቁ ዙሪያ ያሉት ከተሞች እንደ ቅፍርናሆም ያሉት ስፍራዎች ዛሬም ድረስ የበርካታ ጎብኚዎች መዳረሻ ናቸው። ከሃይማኖታዊ ፋይዳው ባሻገር ግን ለአካባቢው ዋነኛ የንጹህ ውሃ ምንጭ ሆኖ ያገለግላል። በውስጥ የሚገኘውና የቅዱስ ጴጥሮስ ዓሣ የሚባለው ዝርያ በጎብኚዎች ዘንድ እጅጉን ተወዳጅ ምግብ ነው። በተራሮች የተከበበ በመሆኑ ቀዝቃዛ አየር ከከፍታ ቦታ ወደ ሙቅ አየር ሲወርድ ድንገተኛና ኃይለኛ ማዕበል ይነሳበታል። ገሊላ ባህር የተፈጥሮ የታሪክና የመንፈሳዊነት መገናኛ ነጥብ ነው። በውበቱና በዝምታው ሰዎችን መማረኩንም ቀጥሏል። ከባህር ጠለል በታች 210 ሜትር ዝቅ ብሎ የሚገኘው የገሊላ ባህር ድንጋዮች ታሪክ የሚናገሩበት፣ ውሃው ያለፈውን ዘመን ትዝታ የሚዘክርበት፣ በዓለም ዙሪያ በቢሊዮን የሚቆጠሩ ሰዎች ልብ ውስጥ ትልቅ ስፍራ ያለው ነው። የገሊላን ባህር ስናነሳ ስለ መልክዓ ምድራዊ አስደናቂነቱ ብቻ ሳይሆን ስላቆያቸው ጥንታዊ ምስጢራትና ስላለበት ወቅታዊ ሁኔታም እንመለከታለን። አይሁዶች ኬኔሬት ይሉታል። ትርጉሙም በገና ማለት ነው። ከላይ ሆኖ ለሚመለከተው ሰው የባህሩ ቅርጽ ልክ እንደ ጥንታዊው የበገና መሳሪያ ነው። ሌሎች ደግሞ ጥብርያዶስ ይሉታል። ይህም በሮማውያን ዘመን ለነገሰው ለጢባሪዮስ ቄሳር ክብር የተሰጠ ስያሜ ነው። ይህ ሐይቅ በዓለማችን ዝቅተኛው የንጹህ ውሃ ሐይቅ ነው። ይህም ማለት በአካባቢው ያለው የአየር ግፊትና ሙቀት ለየት ያለ ነው። በዙሪያው ያሉት የእሳተ ገሞራ ፍንዳታ ውጤት የሆኑት ጥቁር ድንጋዮችና ለም መሬቶች ለወይንና ለተለያዩ ሰብሎች እርሻ እጅግ ተስማሚ ናቸው። የገሊላ ባህር ታሪክ ሲነሳ ቅዱሳት መጻሕፍትን መጥቀስ ግድ ይላል። ይህ ሐይቅ የብዙ ተአምራት መገለጫ ነውና። ለክርስቲያኖች ሐይቁ የተቀደሰ ውሃ ነው። ኢየሱስ ክርስቶስ አብዛኛውን ትምህርቱን ያስተማረው በዚሁ ሐይቅ ዳርቻ ነው። ቅፍርናሆም፣ መግደላና ቤተሳይዳ የተባሉ ጥንታዊ ከተሞች በዚህ ሐይቅ ዙሪያ ይገኛሉ። የዓሣ አጥማጆቹ ጴጥሮስና እንድርያስ ጥላቸውን ጥለው የተከሉትም እዚሁ ዳርቻ ላይ ነው። በተለይ በ1986 ዓ.ም በአውሮፓውያኑ የተገኘው አንድ አስገራሚ ግኝት አለ። የኢየሱስ ክርስቶስ ጀልባ ወይም ዘጂሰስ ቦት የሚባለው በከፍተኛ ድርቅ ወቅት የሐይቁ ውሃ ሲቀንስ ከ2000 ዓመታት በፊት የነበረች የእንጨት ጀልባ በጭቃ ውስጥ ተቀብራ ተገኝታለች። ግኝቱ በወቅቱ ሰዎች ምን አይነት ጀልባ ይጠቀሙ እንደነበር ሳይንሳዊ ማስረጃ የሰጠ ትልቅ ክስተት ነው። የገሊላ ባህር ሁልጊዜ ሰላማዊ አይደለም።
በድንገት የሚነሳ ኃይለኛ ማዕበልም ይታወቃል። ሳይንሳዊ ምክንያቱም ሲጠቀስ ሐይቁ በተራሮች የተከበበ በመሆኑ ከጎላን ተራሮች የሚነፍሰው ቀዝቃዛ አየር በድንገት ወደ ሸለቆ ሙቅ አየር ሲወርድ ከፍተኛ ግጭት ይፈጠራል። ሂደቱ ደግሞ በደቂቃዎች ውስጥ ጸጥተኛውን ውሃ ወደ አስፈሪ ማዕበል ይቀይረዋል። በአሁኑ ወቅትስ ገሊላ ምን ይመስላል? ለእስራኤልና ለጎረቤቶቿ ያለው ፋይዳስ ምንድን ነው? የገሊላ ባህር የቀጠናው የህይወት የደም ስር ነው። ከፍተኛውን የንጹህ ውሃ ፍላጎት ይሸፍናል። ነገር ግን በአየር ንብረት ለውጥ ምክንያት የውሃ መጠኑ አሳሳቢ ደረጃ ላይ የሚደርስበት ጊዜ አለ። መንግስት ሐይቁን ለመታደግ ከሜዲትራኒያን ባህር ጨው የሌለው ውሃ በማጣራት ወደ ሐይቁ የሚመልስበት ትልቅ ፕሮጀክትም ዘርግቷል። ቱሪዝምም ሌላው ትልቁ ዘርፍ ነው። በየዓመቱ በሚሊዮን የሚቆጠሩ ሰዎች በሐይቁ ላይ በጀልባ ለመጓዝ በዳርቻው ለመጸለይና ያንን ዝነኛ የቅዱስ ጴጥሮስ ዓሣ ለመቅመስ ወደዚያ ይተማሉ። የገሊላ ባህር የተፈጥሮ ድንቅ ሥራ ብቻም አይደለም፣ የሰው ልጅ እምነት፣ ታሪክና ተስፋ የተሳሰሩበት ሕያው ሙዚየም እንጂ። ገሊላ ባህርን የተስፋና የቃል ኪዳን ጠረፍ ብለውም ይገልጿታል። ኢየሱስ ክርስቶስ በምድራዊ አገልግሎቱ አብዛኛውን ጊዜውን ያሳለፈበት፣ ተአምራቱን የገለጠበት፣ ደቀ መዛሙርቱን የጠራበት ስፍራ ነውና በወንጌል ታሪክ ውስጥ ትልቅ ስፍራ አለው። ኢየሱስ ክርስቶስ በዚህ ባህር አካባቢ ሲመላለስ መጽሐፍ ቅዱስ በስፋት ይነግረናል። የመጀመሪያዎቹን ደቀ መዛሙርት ጴጥሮስና እንድርያስን ያዕቆብንና ዮሐንስን የጠራቸው በዚሁ ባህር ዳርቻ ዓሣ እያጠመዱ ሳለ ነበር። ሰው አጥማጆች እንድትሆኑ አደርጋቸዋለሁ በማለት ከዓሣ አጥማጅነት ወደ መንፈሳዊ አባትነት የጠራቸው እዚሁ ነው። ኢየሱስ ክርስቶስ በባህሩ ላይ በእግሩ መሄዱና ኃይለኛውን ማዕበል ዝም በል ጸጥ በል ብሎ መገሰጹ ሲታሰብ የገሊላ ባህር የአምላክን ሉዓላዊነት የሚታይበት ነው ይላሉ የክርስትና እምነት መምህራን። ገሊላ የታሪክ የፖለቲካና የጸጋ ባህር። ውሃ በዓለም ፖለቲካ ላይ የሚያሳድረው ተጽዕኖ የቅርብ ጊዜ ጉዳይ አይደለም፣ ከጥንት ጀምሮ የነበረ እንጂ። ብዙ ጊዜ የወንዝ መነሻና ከፍታ ቦታ ላይ የሚገኙ አገራት በታችኞቹ አገራት ላይ ተጽዕኖ ያሳድራሉ። እነዚህ የዓለማችን ክፍሎች ደግሞ ብዙ ጊዜ ውጥረት የነገሰባቸው ናቸው። በመካከለኛው ምስራቅ የሚገኘው የዮርዳኖስ ወንዝ ፍልስጤም፣ ዮርዳኖስና እስራኤልን ጨምሮ በአካባቢው ለሚገኙ በርካታ አገራት የውሃ ምንጭ ነው። ኢትዮጵያና ግብጽ ደግሞ ከኢትዮጵያ ተነስቶ ማብቂያውን በግብጽ በኩል ሜዲትራኒያን ባደረገው አባይ ወይም በናይል ወንዝ ጉዳይ ለዘመናት ሲጎነታተሉ ኖረዋል። የገሊላ ባህርም ለክርስቲያኖች የተአምራት ስፍራ፣ ለአይሁድ የህልውና መሠረት፣ ለሮማውያን ደግሞ የፖለቲካና የንግድ ማዕከል ነበር። የገሊላን ባህር መንፈሳዊ ትርጉም ብቻ ሳይሆን በዚያ ዘመን የነበረውን ውስብስብ ፖለቲካ ገጽታ ማየት ይገባል። በአውሮፓውያኑ የዘመን ቀመር በመጀመሪያው ክፍለ ዘመን ገሊላ በእስራኤል ምድር ካሉ አካባቢዎች ሁሉ እጅግ ጥድፊያ የበዛባትና በፖለቲካ የተወጠረች ስፍራ ነበረች። አካባቢው በታላቁ ሄሮድስ ልጅ በሄሮድስ አንቲጳስ ይተዳደር ነበር። እርሱም ለሮማውያን ያለውን ታማኝነት ለማሳየት በባህሩ ዳርቻ ላይ ጥብርያዶስ የተባለችውን ከተማ ለሮማው ንጉሥ ለጢባሪዮስ ቄሳር መታሰቢያ እንዲሆን ቆረቆራት። በዚህም ምክንያት ባህሩ የጥብርያዶስ ባህር ተብሎ እንዲጠራ ምክንያት ሆነ። በባህሩ ላይ የሚካሄደው የዓሣ ማጥመድ ሥራ በሮማውያን ቁጥጥር ስር ነበር። ዓሣ አጥማጆቹ ለያዙት ዓሣም ከፍተኛ ግብር ይከፍሉ ስለነበር በገሊላ ገበሬዎችና ዓሣ አጥማጆች ዘንድ ለሮማውያን አገዛዝ ከፍተኛ ጥላቻን ፈጥሮ ነበር። ገሊላ የአመፀኞች ምድር ትባል ነበር። እንደ ዘሎጥ ያሉ የነጻነት ታጋዮች የሮማን ቀንበር ለመስበር የተነሱት ከዚህ አካባቢ ነበር። ኢየሱስ ክርስቶስም ደቀ መዛሙርቱን የመረጠው ከዚህ ከፖለቲካዊ ንቅናቄውና ከጭቆናው ማዕከል በነበረው ሕዝብ መካከል ነበር። ኢየሱስ ክርስቶስ በዚህ በፖለቲካ በተናወጠው አካባቢ አገልግሎቱን ሲጀምር መንግሥተ ሰማያት ቀርባለችና ንስሐ ግቡ በማለት ነበር። ጴጥሮስና ጓደኞቹ በኢኮኖሚና በፖለቲካ የተጨቆኑ ነበሩ። እርሱ የጠራቸው ከዚህ የኑሮ ትግል ውስጥ አውጥቶ ሰው አጥማጆች ሊያደርጋቸው ነው። በወቅቱ የሮማውያን ታንኳዎችና የጦር መርከቦች ባህሩን ይቆጣጠሩ ነበር። አንዳንዴም ገሊላ የአሕዛብ ገሊላ ትባል ነበር። ምክንያቱም ከተለያዩ አገራት የመጡ ነጋዴዎችና ወታደሮች የሚተላለፉባት ስለነበረች። የገሊላ ባህር እስከ ዛሬም ምስክር ሆኖ ቆሟል ለነዚህ ታሪኮች። ሮማውያን አልፈዋል፣ ቄሳሮች ወድቀዋል፣
ጥብርያዶስ ከተማም ጥንታዊ ፍርስራሽ ሆናለች። ታሪኩ ግን ሕያው ነው።